ጃማይካ በዚህ ሰዓት እጅግ በጣም እየታመሰች ትገኛለች። በአገሪቷም ታሪክ ሆኖ የማያውቀው ነገር እየሆነ ነው። በጃማይካ ታሪክ ታይቶ የማይታወቅ የአውሎ ነፋስ ነዶ እየበላት ነው። የጃማይካ ደሴትም ልጠፋ ያለች እስኪመስል ድረስ በአውሎ ነፋስ እየተመታች ትገኛለች። የአውሎ ነፋስ በሚገርም ሁኔታ 300 ኪሎ ሜትር በሰዓት መጓዝ ይችላል። ይህን ጉዳይ ግን ከተፈጥሮ አደጋ ይልቅ እንደ ማንቂያ ደውል ልትመለከቱት ይገባል። የመጨረሻው ዘመን ደርሷል። እኛ ደግሞ የመጨረሻው መጨረሻ ዘመን ላይ ነን። መጽሐፍ ቅዱስ ላይ ያሉ ትንቢቶች በሙሉ እየተፈጸሙ ነው። የሚጠበቁት ምልክቶች በሙሉ አንድ በአንድ እየሆኑ ነው። ሕዝብ በሕዝብ ላይ መነሳት፣ የመሬት መንቀጥቀጥ፣ የተለያዩ አውሎ ነፋሶችና እሳት አደጋዎች በየአገሩ ላይ እየተነሱ ይመስላል። ያለንበትን ምድር ኢትዮጵያን ጨምሮ በፊት ታይቶ ከሚታወቀው በላይ የመሬት መንቀጥቀጥ በየቀኑ እየጨመረና እያጠቃት ይገኛል። እግዚአብሔር ቃል የተወሰኑ ምልክቶችን እንድንይዝ ያሳስበናል። ኢየሱስ ክርስቶስ ራሱ በማቴዎስ ወንጌል ምዕራፍ 24 ከቁጥር 6 ጀምሮ ስለ መጨረሻው ዘመን እንዲህ ብሎ ይናገራል። ሕዝብ በሕዝብ ላይ መንግስትም በመንግስት ላይ ይነሳልና ረሃብም ቸነፈርም የምድር መናወጥ በልዩ ልዩ ስፍራ ይሆናል። እነዚህም ሁሉ የምጣር መጀመሪያ ናቸው። በዚያን ጊዜ ለመከራ አሳልፈው ይሰጧችኋልና ይገድሏችኋልም። ስለ ስሜ በአሕዛብ ፊት የተጠላችሁ ትሆናላችሁ። በዚያ ጊዜ ብዙዎች ይሰናከላሉ፣ እርስ በእርሳቸውም አሳልፈው ይሰጣጣሉ፣ እርስ በእርሳቸውም ይጣላሉ። ከአመፃም ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች። እስከ መጨረሻ የሚጸና ግን እርሱ ይድናል። እነዚህ በሙሉ ምልክቶች አንድ በአንድ እየተፈጸሙ ይገኛሉ። ምድራችን ከድሮ ከየትኛውም ጊዜ በላይ አሁን ላይ በመናወጥ ውስጥ ትገኛለች። የተለያዩ የጦርነት ወሬዎችንም መስማት እያስደነቀን አይደለም። ከዓለም ጥግ እስከ ዓለም ጥግ በተለያዩ ነገሮች እየታመሰች ነው። አዎ የኢየሱስ ክርስቶስ መምጣት ከደጅ ነው። እጅግ በጣም ቅርብ ነው። የጃማይካውን አውሎ ነፋስ መሊሳ የሚል ስም ሰጥተውታል። ይህ አውሎ ነፋስ አመጣጡ እጅግ በጣም የሚያስፈራ ነው። ከአውሎ ነፋስነትም ባለፈ መንፈሳዊ ደውል ይመስላል። ዓለም ተጨንቃለች፣ መሬት ተወዛግባለች። ባህርና ወንዞች መሬትንን ጨምሮ እየተንቀጠቀጡ ነው። ሁሉም አንድ ነገርን ለማመልከት ይመስላል። ጊዜው አጭር ነው። እያንዳንዱ ነፍሳት በእግዚአብሔር ዘንድ ውድ ነው። አሁንም ይህንን በምትሰሙበት ሰዓት እድል አላችሁ፣ ወደ እግዚአብሔር የመመለስ እድል። ጊዜው ሳይረፍድ የምህረት ደጆች ሳይዘጉ በፊት ኢየሱስ ክርስቶስ ዳግመኛ ወደ ምድር ከመምጣቱ በፊት እድል አላችሁ። ንስሐ ግቡ፣ ወደ እግዚአብሔር ተመለሱ። ከዓለም ምስቅልቅልና አብሮት ከሚመጣው ግርፋት ለመትረፍ ኢየሱስ ክርስቶስን እንደ ግል አዳኝ መቀበል አለብን። ከዚህ ውጪ ግን አማራጭ የለም። መሬት፣ ወንዞች፣ ባህሮችና ተፈጥሮ በሙሉ የኢየሱስ ክርስቶስን ዳግመኛ መምጣት እያወጁ ይመስላል። ይህ በጃማይካ ውስጥ የተነሳው መሊሳ የተባለ አውሎ ነፋስ በሚገርም ሁኔታ ከፊት ለፊቱ ያገኘውን በሙሉ ጠራርጎ የመውሰድ ኃይል አለው። ይህ አውሎ ነፋስ እስከ 4 ሜትር የሚያክል ቁመት አለው። በመንገዱም ላይ ያለውን ነገር በሙሉ እየበጣጠሰ ይወስዳል። አሁን ላይ በዛች ደሴት 75% የሚያክለው ስፍራ መብራት ኃይል የለውም። ከ75% በላይ የሚሆነው መሬት በአሁን ሰዓት ላይ ምንም አይነት የኃይል ማመንጫ የለውም። ምክንያቱም ደግሞ በዚሁ አውሎ ንፋስ ተጠራርጎ ተወስዷል።
በዚህ አውሎ ንፋስ የተጎዳና ወደ ሆስፒታል መሄድ የሚፈልግ ሰው እንኳን እጅግ በጣም ተቸግሯል። ምክንያቱም ይህ አውሎ ንፋስ መንገዶችን፣ አስፋልቶችን ጠራርጎ በልቷል። ምናልባትም ይህንን ሁሉ ውጣ ውረድ አልፈው የደረሱ ሰዎች በአካባቢው ላይ ያለውን ሆስፒታልም ሳይቀር የጠራረገው አውሎ ንፋስ ተስፋቸውን አጨልሞታል። በዚህ አውሎ ንፋስም ምክንያት ከ150 ሚሊዮን ዶላር በላይ ውድመት ይጠበቃል። እንደዚህ አይነት ያሉ ክስተቶች የሰው ልጅ ምን ያህል ትንሽ መሆኑን ያሳየናል። በአንድ አውሎ ንፋስ ምክንያት አገሪቷ ጨለመች፣ በጨለማ ተዋጠ። ሁሉም ነገር ጸጥ አለ። ስልኮች የሉም፣ መኪኖች የሉም፣ ምንም ነገር የለም። የቀረው በጨለማ ውስጥ መዋጥ ብቻ ነበር። በዚህ ሰዓት ገንዘብ ቢኖራችሁ፣ ዕውቀት ቢኖራችሁ፣ ምንም ዓለም ላይ ልትመኩበት የምትችሉት ነገር በሙሉ ቢኖራችሁ እንኳን ማምለጥ አትችሉም። ከእግዚአብሔር ጸጋ ውጪ ምንም ነገር ከዚህ አውሎ ንፋስ ሊያስመልጣችሁ አይችልም። ውድ የአማርኛ ቲዩብ ተከታታዮቻችን አንድ መልእክትን ልናስተላልፍላችሁ እንወዳለን። በመጀመሪያ ለጃማይካ አገር እንድትጸልዩ፣ በዛ የሚኖሩ ነፍሳት ኢየሱስ ክርስቶስን ሳያውቁ እንዳይሞቱ ተግታችሁ እንድትጸልዩላቸው ጥሪን እናቀርባለን። ከዘላለም ሞት ሊታደጋቸው የሚችለው የኢየሱስ ክርስቶስ ስም ብቻ ነው። ለነዚህ ሰዎች በአንድነት ከማለድንላቸው እግዚአብሔር ይደርስላቸዋል። እግዚአብሔር አምላክ በሕልም በራእይና በሰዎች በተለያየ መንገድ እንዲገለጥላቸው ዓይናቸውና ልባቸው እንዲበራ ተግተን እንጸልይላቸው። ሁለተኛው ጥሪያችን ለእናንተ ለአድማጮቻችን ነው። ለሙሽራው መምጣት እየተዘጋጃችሁ ነው ወይስ በዓለም ግርግር ተውጣችኋል? ጊዜው እጅግ በጣም እየተቃረበ ነው። ምልክቶች እየበዙ ነው። ዓለምና ክርስቲያኖች ግን አሁንም ተኝተዋል። ከተኙት መካከል እንዳትሆኑ የማንቂያ ደውላችንን ወደ እናንተ እናቀርባለን። መቅረጃቸው ከጠፋውና ከተዘናጉት ሚዜዎች መካከል ሆናችሁ እንዳትገኙ እባካችሁ ተግታችሁ ጸልዩ። ከእግዚአብሔር ጋር ያላችሁን ቃል ኪዳን አድሱ። ወደ እግዚአብሔር ተመለሱ፣ ንስሐ ግቡ። ከምንም ነገር በላይ ደግሞ ለሙሽራው መምጣት፣ ለኢየሱስ ክርስቶስ ዳግመኛ መምጣት ተዘጋጁ። ምክንያቱም በቀጣይ መሬት በመንቀጥቀጥና በአውሎ ንፋስ ምላሽን አትሰጥም። ራሱ ንጉሡ ኢየሱስ ክርስቶስ በክብር ወደዚህ ዳግመኛ ይመለሳል። በቀጣይነት የፍርድ ቀን ይሆናል። ራሳችሁን ሳትዘጋጁ በፍርድ ፊት ቆማችሁ እንዳታገኙት እባካችሁ ንቁ። እናንተስ እነዚህ ምልክቶች ምን ይመስላችኋል? አጋጣሚ ነው ወይስ አንድ ነገር ለመናገር እየሞከረ ነው? በኮሜንት ሴክሽን ስር አስቀምጡልን። እናመሰግናለን።